Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትሏን ከተጫናችሁ ለህዝባችን ይጠቅማሉ፣ ያስተምራሉ የምንላቸውን ሐቅነታቸውን አረጋግጠን ወደ እናንተ አፕሎድ የምናደርግበት ነውና ቶሎ ብሎ ኖቲፊኬሽን ወደ እናንተ ይላክላችኋል። ላይክ አድርጋችሁ ደግሞ ጀምሩት። ልክ ላይክ ማድረግም ሁል ጊዜ አፕሎድ ስናደርግ ይሄንን ቻናል ይወደዋል ብሎ ስለሚያውቃችሁ ኤአይ ወዲያው ኖቲፊኬሽን ይልክላችኋል ወይ ሪኮሜንዴሽን ይልካል ወደ እናንተና ቀድማችሁ ታይታላችሁ። ስለዚህ ሁል ጊዜ ስትገቡ ሰብስክራይብ ካላደረጋችሁ አንድ ጊዜ ካደረጋችሁ አድርጋችኋል። ላይክ ማድረግ ግን አትርሱ። ሁል ጊዜ ስትገቡ ቪዲዮውን ላይክ አድርጉት አድማጮች። ይህንን እያልኩ እንግዲህ አሁን ምንድን ነው የሚለው ያለው ርዕስቱ ላይ የምታዩት ያላችሁ የእውነት እየመጡብን ነው። ታስታውሳላችሁ? አንድ ጊዜ እየመጡ ነው መስቀል አደባባይ ላይ እንደ ቀልድ ብዙ ነገር ተነግሮበት ነበር። አሁን ግን የእውነት እየመጡብን ነው። እየመጡ ነው ማማ አይደለም፣ እየመጡብን ነው። ምንድን ነው ልዩነቱ? እናንተ ያውቁታላችሁ አማርኛ የምትናገሩ። ይህንን እያልኩኝ እየመጡብን ነው ብሎ ያሉትን እና አብይ አህመድ የት መቼ ምን ላይ እነማንን እንደሆነ በደንብ በዝርዝር ነግራችኋለሁ። አሁን ግን ስለ ጽምዶው አሁን እዚህ ላይ ስዕል ላይ የምታዩት ያላችሁ ታምኔሉ ላይ ቦታ ስለማይበቃን ነው እንጂ ብዙዎች ናቸው አድማጮች፣ ብዙዎች ናቸው። ሁሉንም ልንገራችሁ፣ በመሳተፍ ላይ ያሉት፣ በመስማማት ላይ ያሉት፣ ዝም ብሎ በጮኸት በቴሌቪዥን ላይ በሚዲያ ላይ በምናምን አይደለም። ሁሉን ነገር እያለቀ ነው። ስልክ ተደዋውለ ሁሉ ነገር እያለቀ ነው ያለው። ከምትጠብቁት በላይ ትብብሩ እንደሚጀመር በአንድ ቀን ሊሆን ይችላል፣ በአንድ ሳምንት ሊሆን ይችላል፣ በ15 ቀን ሊሆን ይችላል። ከዛ በላይ ግን አይሄድም። እመኑኝ። አብይ አህመድም ያውቀዋል። ይህን አብይ አህመድ እነግራችኋለሁ ብያችኋለሁ። ግን እነማን ናቸው አሁን እዚህ ጽምዶ ላይ የሌሉት ካላችሁኝ፣ ያው የምታያቸው ያላችሁ የቲዲኤፍ አለ፣ የትግራዩ የኤርትራ ሰራዊት አለ። ምክንያቱም ሁሉ እዚህ ላይ ማወቅ ያለባችሁ ሁሉ ለራሱ ሲልም ነው። ምክንያቱም የሁሉም ጠላት ቁጥር አንድ ጠላት ማን ነው ተብለዋል? አብይ አህመድ ነው። ብልጽግና ምናምን የሚባል አታንሱት። ብልጽግና የሚባል ፓርቲ የለም። አብይ አህመድ ነው ሁሉም። ብልጽግናም ካለው አብይ አህመድ ነው፣ ንጉሠ ነገሥት ካለም አብይ አህመድ ነው፣ ፕሬዚደንት ካለም አብይ አህመድ ነው፣ የውጭ ጉዳይ ሚኒስተር ካለም አብይ አህመድ ነው፣ የመከላከያ ሚኒስተር ካለም አብይ አህመድ ነው፣ ኢታማጆር ሹም ካለም አብይ አህመድ ነው፣ ትምህርት ሚኒስተር ካለም አብይ አህመድ ነው። ሁሉ ሚኒስትሪ የሚቆጣጠረው እና የሚያዘው ልክ እንደነሱ ነው። እንኳን ሌላ የአዲስ አበባ ከንቲባ እና የድሬዳዋ ከንቲባ የኦሮሚያ ፕሬዚደንት እሱ ራሱ ነው። አብይ አህመድ ነው ቁጥር አንድ ጠላታችን ነው። አብይ አህመድ ካስወገድን ይሄ ወደኋላ ወደፊትም አላሉም እኮ ሁሉም እንጆሪንም በሉ ደብረጽዮንም በሉ ዶክተር አብርሃም ተከስተን በሉ አማኑኤል አሰፋም በሉ ምንድን ነው ያሉት? ሰላማችን የምናገኘው በአብይ አህመድ መቃብር ላይ ነው። ይህንን ደግሞ ተተርጉሞ ወደ ኤምባሲዎቹ ተሰጥተዋቸዋል። ሊቀብሩኝ ነው ብሎ ራሱ በቡችሎቹ አድርጎ በትግራይ ባንዳዎቹን በነጻርቃን በነጌታቸው አድርጎ ልኮ ለአውሮፓ ህብረት አምባሳደሮችና ለአሜሪካው አምባሳደር ሰጥተዋቸዋል። ጭንቅ ላይ ነው ያሉት። እዚህ ላይም ብቻ አይደለም። ይሄ የነዚህ ሁሉ ጠላት አሁን ለምሳሌ እንደነገርኳችሁ እዚህ ላይ ኦላ ታያላችሁ፣ ፋኖ ታያላችሁ፣ ቲዲኤፍ ታያላችሁ፣ የኤርትራ ሰራዊት ታያላችሁ። የማታዩዋችሁ ግን ቦታ ስለጠበበኝ የአፋር ነፃ አውጪ ድርጅት አለ፣ ኦሞ ምጉጉ በከፍተኛ ፍጥነት እያደገ ያለ ህዝቡ ተቀባይነት እያገኘ ያለ እንኳን ሌላ ያልተለመደ አፋር ውስጥ ትናንትና ካልሰማችሁ አድማጮቼ እዩት። ከዚህ በፊት አፋር ተዘግቶ የኢትዮጵያ ጎሮሮ ተዘግቶ ዋለ የሚለውን ሂዳችሁ እዩት። ቀጥታ ከአፋር የተነገረንን አዳምጡት። እንኳን ሌላ ተሰምተው ታሪቶ የማይታወቅ የአፋር ልጃገረዶች እንኳን ወደ ትጥቅ ሜዳ እየወረዱ ነው። ወደ ትጥቅ ሜዳ እየወረዱ ነው፣ እየተቀላቀሉ ነው። ይሄ አልተለመደም። በሙስሊም አካባቢዎች ዩዥዋሊ አልተለመደም። ይሄ ግን አሁን አፋር ላይ ወጣት ልጃገረዶች ለትጥቅ ሜዳ ላይ እየወረዱ ነው። ስለዚህ የአፋር ነፃ አውጪ ግንባር አለ፣ በከፍተኛ ፍጥነት እያደገ ያለ። የቤንሻንጉል ነፃ አውጪ ጉዳይ አለ፣ ድርጅት አለ። የጋምቤላ አለ፣ የኦጋዴን አለ፣
የደቡብ ኢትዮጵያ ደግሞ ያልተሰማለት ያልተነገረለት ደቡብ ኢትዮጵያ ላይ ጦርነት አለ። አድማጮች ይህንን የማታውቁት ብዙ ሰው የማያውቀው ደቡብ ኢትዮጵያ ላይ ይህ አሁን ከፋፍሎ ወደ 3-4 በጣጡ ሰው ሳልመሰለኝ የደቡብ ኢትዮጵያ ብሔር ብሔረሰቦች የነበረው አብይ አህመድ የህዝቡ ፍላጎት ከሆነ ኦኬ፣ ምን መጥፎ ነገር ነው እያልኩ አይደለም። የህዝቡ ፍላጎት ከሆነ የህዝቡን ፍላጎት መፈጸም አለበት። አብይ አህመድ ግን ለሴራ ነው የሚያደርገው። ሁሉንም ነገር የሚያደርገው ለሴራ ነው። ማን ከማን ከነጠልኩት ነው እና ካጣላሁት ነው በሰላም ስልጣኔ መቆየት የሚችለው እያለ ነው የሚያስበው አብይ አህመድ። አብይ አህመድ ጥሩ ሰው አይደለም። አብይ አህመድ ክፉ ሰው ነው። ክፉ ሰው መሆኑ ጨካኝ ሰው መሆኑ የምታዩት በነ ገዳ አንዳርጋቸውና በነ ለማ መገርሳ ያደረሰውንና አሁንም ድረስ እያደረሰ ያለውን እዩት። የሌሎቹ የኢታማጆር ሹም የነ ሰዓረ መኮንን የነ ገዛኢ አበራ የነ ዶክተር አምባቸው የአማራ ክልል ፕሬዚደንት የነበሩ አሳምነው ጽጌ፣ ይህ በሙሉ የአብይ አህመድ ክፋት ከአብይ አህመድ ሰርተህ ለተወሰነች ጊዜ ይጠቀምብህ እንደሆነ እንጂ ክፉ ነው። ያጠፋሃል፣ ይገድልሃል፣ ያስገድልሃል። ሀ ብሎ ከማን ጀምሮ ወዴት እንደሄደ እኮ እኛ አምጥተንላቸዋል። ትልልቁ የሚባሉ 20ዎቹ ቶፕ የሚባሉትን አሁን ለምሳሌ ብለን አምጥተነዋል። ሂዳችሁ ማየት ትችላላችሁ በአሁንም ቻናላችን ላይ ብዙ ጊዜም አልሆነው። ስለዚህ አብይ አህመድ እየላካቸው ያሉ እነዚህ ቡችሎች እያደረገ ለኤምባሲዎቹ ሳይቀር እየነገረ ነው ያለው። ለደቡብ ኢትዮጵያ ብዙ ችግር እየፈጠረባቸው ያለው ከፍተኛ ህዝብ የሞተበት ከፍተኛ ወጣት እንግዲህ እንደምታውቁት የደቡብ ኢትዮጵያ ህዝብ ከልጅነታቸው ጀምሮ ጥረው ግረው የሚያድጉ ናቸው። ጉራጌም ብትሉ፣ ስልጤም ብትሉ፣ ከምባታም ብትሉ፣ ሀዲያም ብትሉ ሁሉንም ብቻ እዛ ያሉት ብሔር ብሔረሰብ የሚበዛው ቁጥር ያለው የብሔር ብሔረሰባችን አናሳ ስላሉ ከዛ ከደቡብ የመጡ ናቸው። ግን ሰርተው ከሊስትሮነት ጀምሮ ከትንሽ ተላላኪነት ጀምሮ ምን ብለው ነው የሚያድጉት። ጥረው ግረው ነው የሚያድጉት። ሰርተው የሰራ ህዝብ ነው። ግን በከፍተኛ ደረጃ አብይ አህመድ ከመጣ ጀምሮ ግን ከኦሮሞ ህዝብ ከኦሮሞ ወጣት ቀጥሎ የደቡብ ብሔር ብሔረሰብ ነው ያለቀው። ደግሞ አሁን ተጎድተው ካለ ጎደሎ ሆነው እጃቸው፣ እግራቸው፣ አይናቸው ምናምናቸው አጥተው የሄዱትን ጥሮታ የሚባል አይሰጣቸውም። ዞር በሉ ከዚህ ነው። መከላከያን ድርሽ እንዲሉም አይፈልግም። ብርሃኑ ጁላ በዱላ ነው የሚያባረራቸው፣ በዱላ። አሁን ግን እንደገና አዋጡ ወደ 300,000 ወጣት ስጡኝ እያለ ነው ያለው እየዞረ ከነሱ። አሁን ግን እንደምታዩት ያለችው ይህ ሁሉ አንድ መሆኑን ሲያይ እየተሰባሰበ እንደሆነ ህዝቡ እያየ ነው። አብይ አህመድም ብቻም አይደለም፣ በጣም የበለጸጉ በዚህ አሁን በቶፕ የሚባሉትን ብቻ ልንገራችሁ። ብርሃኑ ጁላ በሉ የኢትዮጵያ ኢታማጆር ሹም የመጀመሪያው በዓለማችን የተማረከ ኢታማጆር ሹም የሆነ የተማረከ ፊልድ ማርሻል ተብሎ የሆነ ነገር የተለጠፈበት ታርጋ የተለጠፈበት እሱ በሉ። ይልማ መርዳሳ እንደሱ አይነት ኤቢሲዲ ያልቆጠረ ሰው ከአብይ አህመድ ጋር ያሉት፣ ሽመልስ አብዲሳ እንደዚሁ፣ አብይ አህመድም እንደዚሁ። ማንም ከማንም አብይ አህመድ አንድ ነገር ማወቅ ያለባቸው አድማጮቼ፣ አጠገቡ ላይ ትንሽ እንድትቆይ ሊያደርግህ የሚችለውን ሚስጥሩን እንገራችሁ። ከሱ ያነሰ ትምህርትና ከሱ ያነሰ እውቀት ያለው ሰው ነው የሚያስጠጋው። አልበለዚያ አማካሪ ምናምን ብሎ ይቀጥራቸውና እነዚህ የተማሩ በትክክለኛ ተምሮ ፒኤችዲ ምናምን የያዙትን ከዛ በኋላ ያስወግዳቸዋል። የማይሆን ቦታ ላይ ይመድባቸውና ያለ ልምዳቸው ያለ ትምህርታቸው ያለ ሙያቸውን ይመድባቸውና በቃ አቅም ማነስ አስመስሎ እነሱን አሳፍሮ ልክ ገዳ እንዳደረጋቸው እንዳደረጉ ማለት ነው። አውጥቶ የውጭ ጉዳይ ሚኒስቴር አደረጋቸው። እሱ መሆን ራሱ ገዳ እንዳደረጋቸውም አልፈልግም እያለ የአማካሪዎች የአብይ አህመድም አይ ሌላ ቢሆን ይሻላል እየተባለ ግን ሆን ብሎ ነው እዛ ያስቀመጠው። ለምን? የሆነ ችግር የሚያውቀው ስለነበረ በሱ ተበላሽቶ በቃ ይወጣል ይባረርልኛል ብሎ ነው። ተሳካለት ደግሞ ጥሎ ወጣ። ስለዚህ አሁን ብቻ ይሄንን በሙሉ እየመጣ መሆኑን ሲያቅ በ100 ኪሎ ሜትር ከአዲስ አበባ አሁን ናዝሬት ወይ አዳማ 100 ኪሎ ሜትር ነው። ከፒያሳ ተነስተህ ቀጥታ አዳማ መግቢያው ላይ ስትደርስ 100 ኪሎ ሜትር። በዛ ርቀት ያለውን ሙሉ ዙሪያውን እዛ እንኳን እንዳይገቡብኝ ብሎ ጉድጓድ እያስቆፈረ ነው።
ያውም እኮ በኤስኬቬተር ነው በማሽኖች እያስቆፈረ ነው ያለው። ኦላ እኮ አሁን ሰላሌ እኮ ነው ያለው። ኦላ እኮ ሸገር ከተማዎች አለ። ኦላ ቢሸፍቱ አሁን አውሮፕላን ማረፊያ ምናምን የሚባል እኮ እዛ እና የኤርፎርሱ የኢትዮጵያ አየር ኃይሉ ያለበትን ሀረር ሜዳ በሱ ያደረጉ እኮ እያቋረጡ ሲያልፉ ነው የሚያድሩት። መሀል ከተማ መሀል ደብረ ዘይት በቅዳሜ ቀን እዛ እንደዋሉ ነግረናቸዋል። ስለዚህ እየመጡ ነው ሳይሆን እየመጡብን ነው፣ ሊያጠፉን ነው፣ ሊያባርሩን ነው ብለው ከፍተኛ የሆነ ፍርሃትና ጭንቅ ውስጥ ነው ያሉት። የኦሮሞ ከፍተኛ ባለስልጣን ከፍተኛ ሀብት ያላቸው አሁን እኮ ሀብት ስንላችሁ እኮ የሚያስደነግጥ እኮ ነው አድማጮቼ። ሌላው የኢትዮጵያ ሕዝብ መቀመቅ ወርዶ ገበሬው በሙሉ ልጆቹን አጥቶ እያስተማረ ቤቱን እየሰራ ከተማ ውስጥ ሳይቀር ቤቶች እያሰራ እያከራየ ልጆቹን ሲያስተምር የነበረ የኦሮሞ ሕዝብን በሉት የሁሉም አካባቢ አሁን ምንም ነገር የለውም። ከልጅ ልጅ የለው፣ ከሀብት ሀብት የለው፣ ከንብረት ንብረት የለው፣ ከሰላም ሰላም የለው። ምንም ነገር የሚያዝ የሚጨበጥ የለውም። ግን በጣት የሚቆጠሩት ግን የአዲስ አበባ እና የሌሎችም አካባቢ በተለይ የአዲስ አበባ ሪል ስቴት በሉ ይሄ ሚሊተሪውን ትጥቅና ስንቅ የሚያቀርቡት በሉ ሸገር ሽርሽር ቢዝነስ ግሩፕ የሚባል አለ። የራሳቸው የይልማ መርደሳ የአብይ አህመድ ዋናው አብይ አህመድ ነው። ከዛ በታች ብርሃኑ ጁላ እና የይልማ መርደሳ አሉ። ከዛ በኋላ ብርሃኑ ጁላ ልጅ ደግሞ ማን ያገባ አንድ ወጣት ልጅ አለ። እሱ ደግሞ ምን አድርገውታል? ባለሀብት ተደርጎ እሱ ነው የሚበደረውም ምናምን የሚፈርመውም ከባንክ። ግን ለኢትዮጵያ መከላከያ ሰራዊት ለዚህ ሁሉ ሰራዊት ወደ 1 ሚሊዮን የሚጠጋ ሰራዊት ትጥቅ ስንቅ ስጋው ከየት እንደሚያመጡት እነዚህ መናገር አልፈልግም። ስጋው እንደነገሩን በደንብ አድርገው ነግረውናል። ቢሸፍቱ ነው የሚደራጀው፣ ደብረ ዘይት ነው የሚቀነባበረው። ግን ስጋው የምን እንደሆነ ያው እግዚአብሔር ያወቀው። ሪሰርች የሚያደርግ ኢንቨስቲጌት የሚያደርግ ሰው ኢትዮጵያ ውስጥ ያለው ያደርገው። በጣም በጣም የሚዘገንን ነገር ነው። እሱን ተቀነባብሮ ነው የሚላክላቸው ወደ ወታደሮቹ። ስለዚህ ይህንን ሁሉ አድርገው አሁን ግን በከፍተኛ ፍርሃትና ጭንቅ እኔን ብቻ አይደለም የሚፈልጉት፣ እናንተም ሀብታችሁም ንብረታችሁም ልታወጡም አትችሉም፣ ጥላችሁኝም ልትሸሹ አትችሉም። ወደ ውጭ ለመሸሽም እየፈለጋችሁ ነው ያላችሁት። ንብረታችሁ ወደ ውጭ እያሸሻችሁት ነው። ግን ብታሸሹትም እናንተ አትበሉትም፣ አንላቀቃትም እያለ አብይ አህመድ ከእነሱ ጋር ተፋጦ ነው ያለው። ከሱ ጋር ያሉትን እነዚህ የምቆጥርላችሁ ያለው የአየር ኃይሉም የጦር ኃይሎች ጠቅላይ ኢታማጆር ሹሙም የኦሮሚያ ክልል ፕሬዚደንትም የድሮ ፕሬዚደንቶች የነበሩ ባለሀብት ከፍተኛ ባለሀብት ሆነው ሪል ስቴት ያሉትን ይህ ሁሉ አንድ ትልቅ ድርጅት ደግሞ አለ። የሪል ስቴትም ሌላ ቢዝነስም ያለው የራሱ ነው። አፌ ላይ ያለ አልወጣም ብሎኝ ነው። የፒያሳውም የሰንጋተራውም የካሳንችሱንም የ4 ኪሎውም የሁሉም ብቻ ቦታ እያፈረሰ የሚሰጠው ያለው የእሱ ነው። የአብይ አህመድ 60 ከመቶ የአብይ አህመድ ነው። 40 ከመቶው የግለሰቦች ነው። ያው ሀብቱ ንብረቱ የግለሰቦች ነው። መሬት ደግሞ ሀብት ያው አዲስ አበባ የኔ ነች ብሎ ስለሚያስብ የአብይ አህመድ ነው። ስንት ዓመት ለመኖር ነው። አሁን ግን ጭንቅ ፈጥሮበታል። ከፍተኛ የሆነ ጭንቅ ተፈጥሯል። አድማጮች እየመጡብን ነው። የእውነት እየመጡብን ነው። እየመጡ ነው እኮ ሌላ ነገር ነው። ለሰላምም ሊሆን ይችላል። እየመጡ ነው ማለት እየመጡብን ነው። ሊያጠፉን፣ ወደ እስር ሊያስገብን፣ ወደ ህግ ሊያቀርቡን ነው። በየአካባቢ ያጠፋነውን የጨፈጨፍነውን ሊፈረድብን ነው። ከዚህ ደግሞ መውጣት አትችሉም። አብረን እዚህ እናልቃታለን እንጂ ልጆች አምጡልኝ፣ 300 ሺህ 400 ሺህ ልጆች አምጡ ከኦሮሚያ ከደቡብ ኢትዮጵያ። ልክ እንደ ዕቃ ይህን ያለው ወጣት ስጡኝ ይላል። እንደ ዕቃ እኮ ነው። ተበድረህ ብትመልሰው ነገር አላለም። እስቲ አንድ ጊዜ እባክህ መጥረቢያ ያበድረኝ ምናምን ብለህ ልክ እንደዛ ነው። ልጆቹ የወለደ ሰው ውስጥ ያስበው ወልደህ አሳድገህ ካሁን ልጄ አድጎ ይረዳኛል ብለህ ወይ ደግሞ ከኔ የበለጠ ኑሮ ይኖረዋል ብለህ ስታስብ ይሄ ደግሞ ወስደው በቃ እንዳልተረዱ ታውቃላችሁ። ከ1.5 ሚሊዮን በላይ ወጣት አልቀዋል በትግራዩ ጦርነት። የትግራዩን አይደለም የምነግራችሁ ያለው የትግራይ የራሱ 1 ሚሊዮን ጨርሰዋል። ግን ወደ ትግራይ የመጡት እንደዛ ወጥተዋል። አንድ ሰውም አልተረዳም።
ልጅህ ተሰውተዋል ወይ ደግሞ እንደዚህ ሆነዋል አለ አይደለም። በስነ ስርዓቱ ባንዲራ ሰጥተህ እንደዚህ ሆነዋል ለሀገሩ ሲል ምናምን ተውት። በሬዲዮ እንኳን አላስነገረም። ማንም አያስነግርም አብይ አህመድ። ስለዚህ ልጆቻችሁ የምትሰጡትን አሁንም እየመጡ ነው። የእውነት አሁን የምነግራችሁ ታዲያ ጠቅለል ማጠቃለያው ላይ ልግባና፣ አዎ እየመጡ ነው። አልቀዋል። ሁሉን ነገር አልቀዋል። ብትሮጥም ብትሸሽም ብትሉጣ ኤርፖርቱ ራሱ ቦሌ ኢንተርናሽናል ኤርፖርት ተዘግተዋል ሊባል ይችላል። ነገ ከነገ ወዲያ ይነበር ነው። አንድ አውሮፕላን እንዳይነሳ ማለት እኮ ይችላል። የሱዳን መንግስት አሁን ሂዶ ካርቱም ሂዶ ፖርት ሱዳን ሂዶ ደበደብ አይደለም አብይ አህመድ። እሱም አሁን ከፍተኛ ሱዳን እኮ ብቻው ላይ አይደለም። አብይ አህመድ 10 ጊዜ የሚናገረው አለ አይደለም። ግብጾች ነው የሚወጉን ያሉት፣ ኤርትራ ነው የምትወጋን ያለችው ምናምን የሚል ደግሞ በጣም ማወቅ ያለባቸው አድማጮቼ፣ ሱዳን ላይ ሌተስት የተባለ ትልቁ ሶፊስቲኬትድ የተባለ ቱርክ ሰራሹ ድሮን የእሱ ደግሞ ጸረውን አለው ሱዳን ውስጥ ነው ያለው። እሱ የሚገርማችሁ ሌላ ሀገር ላይ የለም። ሱዳን ቁልፍ የሆነ ቦታ ስለሆነ ሁሉም ይሻሙባታል። የአርኤስኤፍ ራሱም ከቱርኪ ያገኛል። ግን ይሄ ጸረ ድሮኑን ግን አልሰጠውም። ጸረ ድሮኑ ለማነው? እሱም ብቻ ነው የሰጠው ለሱዳን መንግስት፣ ለአልቡርሃን። ይህንን ያልኩ አድማጮቼ ለአሁን እዚህ በቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።